አብርሽ በነገራችን ላይ ልጁን ማለት ፈልገውት ነው ወይስ ድራማ ሊሰሩበት ነው? በጣም እያሳዘነኝ ነው ይሄ ህፃኑ ልጅ ማለት ነው። ይቅርታ አድርጉልኝና የኔ አባት ደግሞ ሲያወራ ደግሞ ደስ አይልም፣ ግን የነሱ ልጅ ነው። እኔ ግን ኃጢአት እያስገባችሁኝ ነው እናንተ ሰዎች ማለት ነው። ምክንያቱም የሚያደርጉትን አክታቸውን ምናምን ምናምን ሳይ ማለት ነው በጣም ነው እኔ የሚገርመኝ የምር ማለት ልጁን አንድ ጊዜ እሷ ጋር ይሁን ይባላል፣ አንድ ጊዜ ደግሞ ከሄርሜላ ጋር ይሁን ይባላል፣ አንድ ጊዜ አብርሽ ጋር። ቆይ እናንተ ሰዎች ግን ቀልድ ነው የያዛችሁት ማለት በህፃኑ ቀልድ እንደዚህ የደብራችሁን ትንሽ። እውነቴን ነው የምላችሁ ሌላ ስራ ራሱ መስራት አለባችሁ። በዚህ በፊት እኮ የሚሰሩት ራሱ ድራማ ምርጥ ምርጥ ድራማ ፕራንክ ምናምን ቀልዶች ነበሩ። እንደዛ መስራት ስትችሉ በህፃኑ ልጅ እንደዚህ ረበስማ ምን እንጃ እኔ ምን እንደምል አላውቅም። እና ደግሞ አንዳንድ ሰዎች ኮመንት ላይ እየመጣችሁ ትሳደባላችሁ ምናምን ምናምን ነገር ማለት ነው። ስለዚህ እኛ ምን እናርጋችሁ? እሺ ምን እናርጋችሁ? እነሱ መሳደብ ሲያቅታችሁ እኛን ለመሳደብ ግን እኛን ትንንሽ ዩቲዩበሮችን እውነቷን እኮ ነው የተንቢ ከስራችን በቃ እንዳንሰራ ምናምን መርገጥ መውቀጥ ስትወዱ የእውነቴን ነው የምላችሁ። እውነት ተናግራለች እኮ እሷ። እናንተ እንዳሰሩ አለ ከስር እየተከተሉ ፊትሽ ላይ ዩቲዩብ አይሆንም ፊትሽ ለምን አይሆኑም ይሏችኋል። ግን እኮ እነሱን እንድትከታተሏቸው ነው ምናምን ብላ ያለችው ነገር እኔ አሁን ማለት እንትን ብሎኛልና አንዳንድ ሰዎች ደግሞ በኮመንት ተመጡና በቃ እኛን የሆነ ነገር ጀጅ ማድረግ ትፈልጋላችሁ። እኛ ደግሞ ያየነውን የታዘብነውን መናገር እንችላለን። እውነቴን ነው የምላችሁ። አንዳንዴ ደግሞ ለትውልዱ ደግሞ የሆነ ነገር ማስቀመጥ አለባችሁ። ሁሌ ብቻ ድራማ ባይዘው ራስ ያላመጣ ነው ገንዘብ እንደማይበረከት ታውቃላችኋ። ድሪቶ ነው ያላቸው ብላለች ላይ ለምለም። እሷ እኮ በቃ ተወርድባቸዋል አይሰሙም እንጂ። ለነገሩ አብርሽ እንኳን ደፍኗታል። እናንተ ለካ ዶላር እንደዚህ ነው የሚደፍነው። ስለዚህ ምን ልላችሁ ፈልጌ ነው እኛን ማበረታታት ነው እንጂ ያለባችሁ ከስር እየመጣችሁ አትርገጡን። እውነቴን ነው የምላችሁ እንዴ እየመጣችሁ በኮመንት ይሄ እንደዚህ ሆኖ ምን ትመስላለች ምናምን ገለመሌ። እኛማ ጎበዞች አረብ ሀገር ሴቶች ነን። ስለዚህ እንደውም ማበረታታት የነበረባችሁ የአረብ ሀገርን ሴት ነበረ። እውነቴን ነው የምላችሁ። ግን የአረብ ሀገርን ሴት ማንም አያበረታታትም። ይቅርታ አድርጉልኝ። ግን እንደውም የአረብ ሀገር ሴት እንዲህ ነች፣ የአረብ ሀገር ሴት ገለመሌ እያላችሁ እኛን አንገታችን ማስደፋት ነው የምትፈልጉት። እውነት ለመናገር በእውነቱ ከሆነ ማለት ነው ስለዚህ ለኛ ይሄ አይደለም የሚገባን። እኛ ለብዙ ሰው ዋልታ መከታ፣ ለቤተሰብ፣ ለሀገር፣ ለተለያየ ነገር እውነቴን ነው የምላችሁ ከባንክ ጀምሮ ባይዘዌ ምን ሰራሽ ከባንክ ልትሉኝ ትችላላችሁ። እኛ ብር ስንልክ ባንክ ቤት ብር ይቆርጣል አይደለ? ስለዚህ እኛ ተጠቃሚ ነው ባንክ ቤት ባይዘዌ። ስለዚህ እኛ ለሁሉም ዋልታና መከታ የሆንን ሰዎች ነንና እኛን አትንኩን፣ እኛን አትድረሱብን። አለቀ ደቀቀ። የሆነ ነገር ኮሽ ሲል የአረብ ሀገር ሴት እንደዚህ፣ የአረብ ሀገር ሴት እንደዚህ በቃ ኮሽ ሲል ጭር ሲል አትወዱም አይደለ? እኛን አትድረሱብን። እኛ ሰው አንነካም። እኛ ለሰው መልካም እና ጥሩ ነገር ከማድረግ ውጭ እኛ ደርሰን ምንም አናድርግም። ሀገር አናፈርስ፣ ሰው አንናገር፣ ሰው አንነካ። በራሳችን ነገር ዘና ለምንለው ነገር ትንሽ ነገር ስታገኙ በቃ አረብ ሀገር ሴት እንዲነች ገለመሌ ከማለት ወደ ኋላ አሁን ወደ መጣሁበት በቃ ልሄድ። መቼም የእናንተ ወሬ እንትን አይልም አያልቅም። በነገራችን ላይ የአረብ ሀገር ሴት የሚሉ አንዳንድ ሰዎች እኔ በነገራችን ላይ በቃ ቲክቶክ ዩቲዩብ ምናምን የአረብ ሀገር ሴት ካልተነሳይ እንትን ስለማይል ነው። ለዛ ነው ብዬ አሁን እኔ ተረድቻለሁ። ስለዚህ እኛ ሁሉ በቃ ማጣፈጫ ነን። እኛ ቅመም አይደለን ቅመሞች ተብለናል ከነስማች። ስለዚህ እኛ የሁሉም ማጣፈጫ ስለሆነን ያም እየተነሳ ዘራፋ ካኪቢል እኛ ደግሞ ቦታ አንሰጥም ለማንም ሰው እና አሁን ለማንቸውም አብርሽ ልጁን ለምንድነው እንደዚህ የሚያሰቃዩት? እኔ በጣም እያሳዘነኝ ነው። ህፃኑ ጋይስ ምንድነው በዚህ ልክ? እውነቴን ነው የምላችሁ በዚህ ልክ እንዴ! አንዴ እዚህ ደግሞ እኔ አሁን አጤት እያስገባችሁኝ ነው። ለምን አትሩኝም? አንዳንዴ እኮ እሱ ልጅ አይደለም ሁሉ ላለው አስባችሁታል? በቃ እኔ እስካሁን ድረስ ደግሞ የመጣብኝ ደግሞ ክርስትናው ነው። አስባችሁታል? ሁሌ ክርስትናው መቼ ነው ብለው ክርስትና ለምን እንዳልተነሳ እኔ ራሱ እኮ ግራ ገብቶኝ እኮ ነው። እናንተ አንድ ህፃን ልጅ ክርስትና መነሳት አለበት። ይቅርታ አድርጉልኝና ክርስቲያን ከሆነ እሱ ክርስቲያን ነው፣ እሷ ክርስቲያን ትሆን አትሆን እኔ የማውቀው ጉዳይ የለም። በእርግጥ ለምን ክርስትናው እንዳልተነሳ ታውቃላችሁ? በቃ አንድ አይደሉም። ሁለቱ ቤተሰቦቻቸው ገና አልተገናኙም። ሳይገናኙ ነው የተጋቡት። ስለዚህ ምንም ማድረግ አይቻልም። ቤተሰብ ሳይገናኝ እንዴት ነው ክርስትና ላይ የሚገናኘው? እኔ ለዛ ይመስለኛል። ግን ቢሆንም ልጁ ክርስትና መነሳት አለበትና አብርሽ ያው የዛሬ አመት በፋሲካ በእንትኑ ነው የተጋቡት። ፋሲካ ሳያልቅ በማማት እንግዲህ በክርስትና
እምነት ተከታዮች ታውቁታላችሁ ትርጉሙንም ምኑንም ማማት ማለት በጣም ከባድ ነው። ሰው በማማቱ አግብቶ እንግዲህ ብዙዎችን ማስቆጥቶም ነበረ። ብዙዎችን የተለያየ ነገር አስደርጎ ያው ይቅርታ ተባለ። አንድ ሰሞን ዥዋዥዌ ፈጠርን እኛ ያው ተረሳ ማለት ነው። እና አንድ ክርስቲያን በማማት እንደማያገባ ሁሉ ስለዚህ ክርስቲያን ከሆነ ሴትም ሆነ ወንድ የፈለገው እንኳን ቢሆን ክርስትና መነሳት አለበት። ባይዘው ግን ክርስትናው አልተነሳም። እና ደግሞ አንዳንድ ልጆች ክርስትናው እኮ ተነሳ ምናምን ትላላችሁ። አሁን ከኛ ምን ያመልጣል? እስቲ ልንገራችሁ፣ ከኛ ምንም የሚያመልጥ ነገር የለም። ይቅርታ አድርጎልኝ ማለት ነው። ስለዚህ ልጁ መቸለት ነው ክርስትና የተነሳ። እሺ ክርስትናው ሲቅርና ማለት ነው ክርስትናው ይቅርና ማለት እንደዚህ የሚጫወቱበትን እንዴ በጣም አባበዙት እኮ። እኔ ለድራማ መሰለኝ የወለዱት። እኔ አሁን ሳስበው በጣም ነው እየገረመኝ ያለ። ይቅርታ አድርጉልኝና ጋይሶች እንዴ ሀይ የሚላቸው ቤተሰብ የለ። የእሷ ቤተሰቦች የእሱ ቤተሰቦች ሁሉም አንድ አይነት ነፍስ ሸይ አይደብራችሁም እንዴ እናንተ? ተው፣ እውነቴን ነው የምላችሁ ተው። እና ይሄ ነው የምላችሁ። ሌላ ግን ምንም የምላችሁ ነገር የለም። በተረፈ ግን ቤተሰብ ሁላችሁ ያለው ነገር ይሄ ነው። እና እኔን ደግሞ ማለት ነው ይሄን እያበረታታችሁኝ አይደለም ሌሽ ችግራችሁ ምንድነው? እኔን ሰብስክራይብ ማታርጉ? እስኪ ሰብስክራይብ አድርጉኝ። ይሄንን ቪዲዮ ማለት ነው እስከ መጨረሻው ብታዩልኝ ሰዓት ይሰጠኝ ነበር ማለት ነው። ሰዓት ይሰጠኝና ከዛ ሞኔታይዜሽን አድርጌ በዚህ መንቀሳቀስ ነበር የፈለኩት። ግን እናንተ ተንኮላችሁ ተንኮል አይደለም። አቤት ተንኮል ያለሽ ማለት ነው። የተንኮል ያለሽ አላችኋለሁ። የና አብረሽ ነገር በዚህ በቃናል። ለማንኛውም እንግዲህ አዲስ ነገር ይዘውልን እስከሚመጡ ተዘጋጅተን በተጠንቀቅ ተዘጋጅተን እንጠብቃቸዋለን። ቅመሞችዬ አሁን ሮመዳን እየደረሰ ነው። በዚሁ አጋጣሚ ያው ለሮመዳናችንን በት እንትሉ ከወዲሁ እንትን እላለሁ። አሁን ደረሰ ሳብስማም ዘንድሮ ደግሞ ሮመዳን ከወዲሁ ነው የሆነው። እውነት ለመናገርና ቶሎ ነው የመጣው። ወይኔ እኔ እውነት ለመናገር ዘንድሮ ሮመዳን ኢትዮጵያ ራሱ ሆናለሁ ብዬ ራሱ አላሰብኩም ነበረ። ከምሬ ነው የምላችሁ። ምክንያቱም አይሚን አረብ ሀገር ሆናለሁ ብዬ አላሰብኩም ነበር። ግን ሁሉም ነገር ምንም እኛ ያሰብነው አይደለም የሚሆነው፣ ፈጣሪ ያሰበው ነው የሚሆነው በእውነቱ ከሆነ። እና እግዚአብሔር ይመስገን። ዋናው ጤና ነው። ከምንም በላይ ጤና ካለን ችግር የለውም። እንትን እንላለን ማለት ነው። እና ያው ደርሷል። ቅመሞች የወገባችሁን ታጠቋረ ፈጣሪ ያለ አንፈራም እንዴ ጭስና ደፋር መውጫ አጣም ትላላችሁ። በስተመጨረሻኛ ሁሉንም ነገር እንወጣዋለን። እግዚአብሔር ይመስገን። ከምንም እንትን አንልምና ያለው ነገር ይሄ ነው። በተረፈ ግን ሌላ ምንም የምላችሁ ነገር የለኝም። ሁላችሁንም ከልብ ነው ማመሰግን። ሰብስክራይብ እያደረጋችሁኝ ስለሆነ ያው በቀኛል ይሄን ያልከወረው በሌላ ቪዲዮ መጣላችኋለሁ። ያው ባይዘው የሆነ ቪዲዮ ማይቼ ነበር፣ በጣም የሚያሳዝን ቪዲዮ። አንዲት ታች ራሷን ያጠፋች፣ እሱን በሌላ ጊዜ መጣበታለሁ። ግን እንደዚህ አይነት ነገር ቢቀር ይቅርታ አድርጉልኝና አግባብ ነው ብዬ አላስብም። ለማንኛውም ሰላማችሁ ብዝት ትረፍረፍ ይበልልኝ ወዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው።